ስለወደክ ብቻ ህይወትን ደስታ ታገኛለህ ማለት አይደለም። እህቴ በጣም ብዙ መሸታ ቤቶች እየዞርሽ ጨፈረሽ ጠጥተሽ ሰክረሽ ሊሆን ይችላል። ኦኬ በስካርም ወርቀሽም ጭምር ሊሆን ይችላል። በእነዚህ አይነት መንገድ ደስታን ታገኛለሽ ማለት ነው። አንዳንድ ጊዜ ቆም ብላችሁ አስቡ። በመጀመሪያ የሆነ የከፈትነው ቀዳዳ ምኑ ጋር ነው? ኦኬ ከእግዚአብሔር ጋር ያላችሁ ኮሚኒኬሽን ተቋርጧል ማለት ነው። ስለዚህ ያንን በመጀመሪያ ፊክስ ማድረግ፣ ያንን ማስተካከል። ንስሐ ካልገባ ንስሐ እንግባ። እግዚአብሔርን ይቅር በለን እንበለው፣ በንስሐ ሕይወት እንመላለስ። ከዛ በኋላ ከእግዚአብሔር ጋር እንታረቅ። ቅዱስ ሥጋውን ክቡር ደሙን እንቀበል። ቅዱስ ሥጋውን ክቡር ደሙን ከተቀበለን በኋላ የነገርነው ንግድ፣ ያተረፍነው ትርፍ፣ ያለን ትዳር፣ ያለን ገንዘብ፣ ያለን ሀብት፣ እያንዳንዱ ነገር ለኛ ደስታን መስጠት ይችላል። ምክንያቱም ቀዳማዊውን ነገር አሳክተናል። በመጀመሪያ ግን እንደሚባለው ከፈረሱ ጋሪው ቀደመ ከሆነ ነገሩ ግን ሁሉም ነገር ትክክል አይመጣም። ስለዚህ ኢየሩስ በነገሮች በመጀመሪያ ቆም ብሎ ነገሮችን ማስዋል። ቅድም እንዳልኩት ተስፋ መቁረጥ ምንም ትርጉም የለውም። እናንተ ስትሞት ሁሉም ሰው የሚረሳችሁ። ኢየሩስ አንቺ ከሞትሽ በኋላ የተወሰኑ ቀናቶች ነው ሰዎች የሚያለቅሱ፣ ዙሪያሽ ያሉ ሰዎች። ከዛ በኋላ ሁሉም የራሱን ህይወት ነው የሚቀጥለው። ትዳር ያላት ጓደኛሽ ትዳሯን ነው የምትቀጥለው። የራሳቸው ህይወት ያላቸው፣ የራሳቸው ስራ ያላቸው የምታውቂያቸው ዘመዶችሽ በአጠቃላይ የራሳቸውን ስራ ነው የሚቀጥሉት። አንድም ሰው አንቺን እድሜ ልኩን እያስታወሰ አይኖርም። በቃ ተረስተሽ ነው የምትቀሪው። ይህች ዓለም በጣም ትንሽ ጊዜ ነው የምትፈልገው አንቺን ለመርሳት። ስለዚህ ኖረን የኛ የክርስቲያኖች ትልቁ ዓላማ ኖረን ተስፋ የምናደርጋት መንግስተ ሰማያትን መውረስ እስከሆነ ድረስ በቻልነው አቅም እባካችሁን በመጀመሪያ ከእግዚአብሔር ጋር ያለንን ኮሚኒኬሽን እናስተካክል። ከእግዚአብሔር ጋር እንታረቅ። ከእግዚአብሔር ጋር ከተታረቀን በኋላ ሌላው ይደርሳል። ደስታን ለማግኘት ብለህ በስካር በዝሙት ህይወት የምታሳልፍ፣ ደስታን አገኛለሁ ብለሽ ከማታውቂው ሰው ጋር ሁሉ ዝም ብሎ ሰው በነገራችን ላይ በአልጋ ፍቶት መውደቅ የለበት። ኦኬ ደስታን አገኛለሁ ብላችሁ ኮንሰርቱ አይቀራችሁ፣ ክለቡ አይቀራችሁ፣ ምኑ አይቀራችሁ፣ ጭፈራው አይቀራችሁ፣ ቃሸበል ገዳይ ስትሉ የምትኖሩ ሰዎች በአጠቃላይ ልታስተውሉ የሚገባው ነገር ምንድነው? የመጀመሪያው ሊሰመርበት የሚገባው ነገር የሰላሙ ንጉስ ሰላማዊው ኢየሱስ ክርስቶስ ነው ሰላምን ሊሰጠን የሚችለው። ስለዚህ ምኑ ጋር ነው ክፍተት የፈጠርኩት ብሎ በመጀመሪያ ነገሮችን ማስቀደም ያስፈልጋል። ከዛ ፈተናዎች ይበዛሉ፣ ፈተናዎች ይቀራሉ ማለት አይቻልም። በነገራችን ላይ የትኛውም ክርስቲያን የፈለገውን ያክል ጸሎት ቢያደርግ ፈተናን ሊያስቀር አይችልም። ፈተና ሁልጊዜም አለ። ፈተናዎች ሁልጊዜ በእኛው አክቲቭ ናቸው። እነዛን ፈተናዎች ግን ለማለፍ ጸሎት ያስፈልጋል። በብልሃት ለማለፍ በብልሃት ለማለፍ ጸሎት ያስፈልጋል። ስለዚህ ኢየሩስዬ በቻልሽው አቅም አሁንም ሳትሰለቺ ጸሎት ማድረግ፣ ያሉ ክፍተቶች ካሉ እነዛን ክፍተቶች መድፈን፣ አንቺ ጋር ያሉ አንቺ የምታውቂያቸው ሆኑ ክፍተቶች አሉ፣ የሰራሻቸው ድክመቶች፣ እነዛን ድክመቶችሽን መድፈን፣ ጸሎትሽን ማድረግ፣ ከእግዚአብሔር ጋር ያለሽን ኮሚኒኬሽን በደንብ ማጠንከር። ከዛ በኋላ ቀስ እያሉ ነገሮች ባንቺ እየቀለሉ ይላል። እሺ ኢየሩስዬ። እሺ ዲያቆን አመሰግናለሁ በጣም መልካም። እሺ እግዚአብሔር ያክብርልኝ። በጣም የማመሰግነው እንግዲህ ዛሬ በዚህ አጋጣሚ አኬ እንዴት ነህ? ናነ ወይ በጣም ወድህ ማከብር ወንድሜ፣ ሰላም ይብዛልኝ። እንዴት ነህ? እግዚአብሔር ይመስገን። እንደምን አለህ አኬ? አለው ፈለገየ። ያሬዶ የት ዶ ነው? አይቼው አላውቅም። በሰላም ነው የጠፋ? አዎ ያሬዶ ሙሽራ ሆነና በቅርብ ጊዜ አግኝቶ ትንሽ ያው ሙሽራ ሲሆን አየህ፣ ዲያቆን አይደለ አኬ ታውቂ? ያው ያሬዶ ከዚህ በፊት የሚያገለግለው የቤተ ክርስቲያኒቱን መቅደስ ነበረ። አሁን ደግሞ እግዚአብሔር የሰጠውን መቅደስ የሚያገለግለው እቺኛውን ደግሞ መቅደስ እያገለገለ ነው። እግዚአብሔር የተመሰገነ ይሁን። ደስ ይላል። እንዴት ነው ጾም ዲያቆን እየበረታ ነው? እኛ እንኳን ኃጢአተኞች ያው በኃጢአት ውስጥ እያለፍን ነው። አንዴ ስንሞቅ አንዴ ስንበርድ አለ። አይ ያኪ ምን ሁላችንም እኮ ምን ክርስቶስን በድለናል እኮ አኪ። ግን እሺ አይ ቲንክ ካለቀ በኋላ ነው መሰለ የደረስኩ። አይ በፍጹም አላለቅም። አላለቅም ገና። ያ አይ በጣም ያው እኔም ስራ ላይ ስለሆንኩ ስላስገባኸኝ ከልብ ነው ማመሰግን። እንደዚህ ትንሽ እየመጣው ከሰማው በቂ ነው። ከታችም ሆኜ
ከምንም ይሁን ከምንም ገስትም እየገባው መማረው ነገር ካለኝ ግሰጻም ከሆነ እየተገሰጽ ፕሮግራማችሁን እከታተላለሁ። ሁሌ ነው ፕሮግራማችሁ ግን ከሰኞ እስከ 7 days ነው ወይስ አለው ሰዓት? አዎ ከሰኞ እስከ ዓርብ ዛሬ ብቻ ነው 4 ሰዓት የገባ ነው። ከማክሰኞ ጀምሮ ባሉት ቀናቶች እንደ እግዚአብሔር መልካም ፈቃድ ሁልጊዜ ከቅዳሴ በኋላ ባለው ሰዓት ነው። ምናልባት ይህን ሳምንት ብቻ ነው ፕሮግራማችን በደንብ ፊክስ ያለው ነው። ከቀጣይ ሳምንት ጀምሮ ግን ቋሚ ነው፣ ሁልጊዜም አለ። ያ በዚህ አጋጣሚ ግን በጣም ነው የምወድህ፣ በጣም ነው ማከብርህ። ትትናን ከአንተ ተምሬያለሁ። እንደው እቀናለሁ ማለት መንፈሳዊ ቅናት የሚባል ነገር አለና እኔ በጣም ደስ ከሚለኝ ነገር በሙሉ የክርስቲያናዊ እንትን መገለጫ ከሆኑት ካየሁት ውስጥ አንዱን ይህንን ነገር በአንተ ውስጥ አይቻለሁና በጣም ደስ ይላል በእውነት። እግዚአብሔር አምላክ ያበርታችሁ፣ ኑሩልን። ያው ምናልባት የእናንተ ጸሎት ያኖረን እንደሆነ እንጂ እኛማ እኮ ወድቀናል። ብዙ ፈተናም እየደረሰብኝ ነው በህይወቴ ውስጥ። ግን ያው በቤተሰብ ያልፎ እንኳን በናሴ ላይ እና በጸሎት ህስበኝ ወንድሜ። አኪ እግዚአብሔር አምላክ ሁላችን ያስበን ወንድማችን። ወደ ሌሎች እህት ወንድሞች ከማለፌ በፊት ለምን አንድ መዝሙር አዘምርልንም? አንድ መዝሙር እኔ አንተ ስትዘምር በጣም ደስ የሚለኝ አኪ። አሁን ደግሞ ድምፅ እየተበላሸ መጣ። እንትን በቃ እሺ ዘምር ካልከኝ ያው መዝሙር ጥሩ ባይሆን ድምፄ ባያምርም ስድቤን አርቀሽ ነውሬን ሸፈንሽው አምላክ ባንቺ መቼም አላፍርም፣ ስምሽን ጠርቼ እጽናናለሁ፣ ሀዘኔን ባንቺ እረሳለሁ እስኪ የሚለውን መዝሙር ትንሽ ቀንጨብ አድርጌ ልዘምርና አወጣለሁ። ግን ይቅርታ እንግዲህ ቢበላሽም አይበላሽም። ስድቤን አርቀሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ወወልድ ወመንፈስ ቅዱስ ስም አምነን እንዘምራለን። ስድቤን አርቀሽ ነውሬን ሸፈንሽው አምላክ ባንቺ መቼም አላፍርም፣ ስምሽን ጠርቼ እጽናናለሁ፣ ሀዘኔን ባንቺ እረሳለሁ። አይ እረሳው ምንድነው? አይ ነውር አለብኝ ብዙ ስድብ፣ አንጀት የሚልጥ ልብ የሚያቆስል፣ ነውሬን ሸፍነው ያንቋሽሽኝ፣ ባዘን በርክሶ መጣው ካንቺ፣ ምንደሃና ሁኜ በቤተ መቅደስ በመረረ ሐዘን ነው እኔ ማለቅስ፣ ፍረጅልኝና ልመለስ ከቤቴ፣ ሐዘኔን በደስታ ለውጭው፣ በግራም በቀኝም ሐዘን ቢከበኝ አብዝቼ ጮሃለሁ እናቴ ስሚኝ። ድምፄን ትንሽ አመሰግናለሁ። ሌላ ጊዜ ዘምራለሁ። እሺ በጣም የምናመሰግነው ዝማሬ መላእክት ያሰማልን። አመሰግናለሁ። በቃ አሜን አሜን። አኪ ኦኬ ቲጂ ኢንቫይት ማድረጊያው ያንቺ ከልክሎሻል፣ ለዛ ነው እንጂ ስትመጪ አይቼ ነበረ ላስገባሽ ነበረ። አኪ እሺ አኪ እሺ እሺ ሰላም ሁንልኝ። እሺ ቲጂ ሰላም ሰላም። ደግሞ ደህና እግዚአብሔር ይመስገን። እስኩኝ ልክ አሁን እሷ እንዳለችው እኔ በዛው ራሴን ለማጥፋት የወሰንኩባቸው ብዙ ጊዜያቶች ነበሩና ሲከፋኝ ብዙ ጊዜ ቤተክርስቲያን ነው የምሄደው እና እዛ ቁጭ ብዬ እያለቀስኩኝ ንስሐም እንደማለት ነው ለፈጣሪ በጣም ንስሐ እየገባሁኝ ራሴን ለማጥፋት አጋጣሚ እዛው አካባቢ በነበርኩበት ሰዓት ቀብር ነበረ እና ሰውየው በጣም ሀብታም ነው፣ በጣም የተከበረ ሰው ነው። ብዙ መኪናዎች፣ ብዙ አልቃሾች፣ በጣም ብዙ ደረት የሚመቱ ሰዎች ነበሩና እየተንጫጩ ሄዱ። አብሬያቸው እስከ ቀብር ቦታው ሄድኩኝ። ተቀበረ። ልክ አፈር ከለበሰ በኋላ ጸጥ ብለው ነው ሁሉም ሄዱት። ተመለሱ እና በዛ ቦታ ራሴን አየሁት እና ራሴን የማጥፋት ትርጉሙ በቃ እዚህ ጋር ነው።
ባጠፋም ይሄን ያለው ማለት ነው። በቃ እስከምቀበር ነው ቤተሰብ የሚያለቅስልኝ ወይም ቤተሰብ የሚያስታውሰኝ ወይም ቤተሰብ ጓደኞች የሚያስታውሱኝ እስከዚች ብቻ ነው። አፈር ከገባኝ በኋላ ማንም እንደማስታውሰኝ ራሴን እንትን አልኩኝና ብዙ ነገሮችን በዛሽ ደቂቃ ውስጥ ቀየርኩኝ እና እንደዛ በሆንኩበት በአጋጣሚ ላይቭ ገብቼ ነበረ። ማክሰኞ ቀን ማታ ነበር አንተ ገብተህ የነበረውና እያየሁ እየተማርኩ እየሰማሁኝ ነበረ። ራስን ስለማጥፋታችሁኛል በጣም በጣም ተምሬያለሁ። እግዚአብሔር ማመስገን ፈልጋለሁ በእናንተ በኩልና እግዚአብሔር ዕውቀቱን ጥበቡን ይግለጽላችሁ፣ ልባችሁን ያስፋላችሁ። በጣም ብዙ ማለት አልችልም፣ ወሬ ላይ ብዙ አይደለሁምና ነገሮችን ፖስቴ ነው የሚይዘው። ግን እግዚአብሔር አምላክ ጥበቡን ይግለጽላችሁ፣ በቤቱ ያጽናችሁ። ነበርኩ ከማለት ደግሞ እግዚአብሔር አምላክ ይሰውራችሁ እና አመሰግናለሁ። እግዚአብሔር ይስጥልኝ ዲያቆንዬ፣ ይሄን ለማለት ነው የገባሁት። እግዚአብሔር አምላክ ክብሩን ሞገሱን ይስጣችሁ ለማለት ነው። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እናንተ ስትበረቱ ማየት ደግሞ እኛንም በጣም ነው የሚያበረታን እና አንቺን በርቺ ቲጂ፣ በጣም ነው የምናመሰግነው። እግዚአብሔር ያክብርልኝ። እሺ አመሰግናለሁ ዲያቆንዬ። እግዚአብሔር አምላክ ሞገሱን ያድላል። አሜን አሜን። እሺ እሺ፣ ሰላም ቲጂ። እሺ ማን ነው የሚለው? ያ ሰላም ነው ፈለገ። እንዴት ነህ? እግዚአብሔር ይመስገን። ማንን ብል ስምሽን? ቃል እባላለሁ። እሺ ቃል ኪዳን እንደምን አለሽ? እኔ እንዴት ነህ? ደንግጫለሁ። ትንሽ አክሰፕት የምታደርገኝ አልመሰለኝም ነበርና። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ትንሽ ጭንቀት ውስጥ ነኝና በጸሎት ብታስቡኝ ብዬ ነው ሁላችሁ። አሜን። እግዚአብሔር ያስበን። ምን ተፈጥሮ ነው? እና እንደዚህ በሕፃንነቴ ነው እናቴ ሞተችው። ላይክ እንደዛ አይነት ሰው ነኝና ሁሌም እሷ ጠንካራ ናት ነው የምባለው። ሰው ቤተሰቦቼ በጣም መልካም ሰዎች ናቸው። እናቴ ነው የምላት፣ አክስቴ ነው። በህይወቴ ብዙ ነገር ያደረጉልኝ ሰዎች ናቸው እና ለመልካም ነገር ብዬ አስቤ ያደረኩት ነገር ለነሱ መሆን አቃተኝና ትንሽ ረበሸኝ ይሄ ነገር ማለት ነው። ምንድነው መሰለህ ላይክ አሁን ያለሁት ቻይና ሀገር ነው፣ ውጪ ነው የምኖረው እና ላይክ የሚችሉትን ሁላ አድርገው እኔና እህቴም ሌላ ቦታ ነው ያለችው ላኩን። ከዛ ላይፍ ግን ኤክስፔክት እንዳደረኩት አልሆነም። መጀመሪያ ያው ታውቀዋለህ ከሀገር ስትወጣ ብዙ ነገር ነው የምታስበው። ይሄን አድርጌ ይሄ ነው ምናምን ትላለህ እና እኔ ያሰብኩትና ህይወቴ ሊያጋጠመኝ ነገር እንደዛ አልነበረም። ሰው መጨነቅ ጀመርኩኝ። በቃ የሆነ አንዳንዴ በቃ መኖር የለብኝም ብዬ አስባለሁ እና ላይክ እንደዚህም እየተጨነኩም አንዳንዴ ከሌሊት ድንገት ነቃና በቃ መሞት አለብኝ ምናምን ብዬ ተነስቼ ምናምን የሆነ ቀን ነውና ስልኬን ከፍቼው እሸቱ መለሰ ነውና ሰይጣን የፊቸራችን ስለሚያይ ነው እንደዚህ አይነት ነገር እንድታስቡ የሚያደርገው የሚለውን አየሁኝና ይቅር በልኝ ጌታዬ ተመልሼ ተኛሁ እና እንደዚህ ይፈታተነኛል ምናምን። መዝሙር እሰማለሁ። የራሴን ድምጽ መስማት አልፈልግም። አይምሬ የሚለኝን ነገር መስማት አልፈልግም። እንደዚህ መዝሙር ከፍታለሁ፣ የሆነ ነገር እያደረኩ በቃ ሞክራለሁ ምናምን እና በዚህ መሀል ቤተሰቦች ያው ሲደውሉልኝ ስቄ እያለቀስኩም ከሆነ ስቄ እነሱ ማውራቸው ማንም ምንም እንዲያቀብኝ አልፈልግም እና ኢሞሽኔን ማሳየት አልፈልግም። እነሱም ደግሞ በቃ ላይክ ሁሉ ብቻ አሁን ያለንበት የቤተሰብ ሲቹዌሽን ሁሉም ነገር የተመሰቃቀለው አሪፍ የነበረን ነገር ምናምን እና
ሁሉም ነገር ጥፋተኛ ነኝ ምናምን ብዬ ነው የማስበው። እኔ ነኝ ህይወት ያመሰቃቀልኩት የቤተሰብ ምናምን ኤቭሪቲንግ ራሴን ነው የምወቅሰው እና በቃ ብቻ በእንደዚህ አይነት ሲቹዌሽን ውስጥ ነኝ። ብዙ አላወራሁማ ቅርታ አላወራሽ ቃል ኪዳን ለዛ ነው ፈለገ እንኳን ደህና መጣሽ። ስላወቅኩ በጣም ደስ ብሎኛል። ምንድነው መሰለሽ ያው አንዳንድ ጊዜ ትንሽ ያጣናቸውን ሰዎች ማስታወስ ምናምን ይኖራል። ይህ አይነት ነገር ማንም ሰው ምንም ብሎ ቢመክርሽ ልትረሹ ልታቆሙ የምትችው ጉዳይ አይደለም። እኔም ቅርብ ጊዜ ነው ሴት አያቴን ያጣሁት። በጣም ነው የምወዳት። ምናልባት አንዳንድ ጊዜ ከአያቶቻቸው ጋር ተራርቀው የሚኖሩ ሰዎች አሉ። እኔ ደግሞ በቅርብ ነው ያደግኩት አያቶቼ ጋር። አሁንም ያለሁት አያቴ ጋር ነው። አያቴንም በጣም የምወደው። እንደውም በጣም የሚገርምሽ ሴት አያቴን ያጣሁበት መንገድ ትንሽ ብዙ ጊዜ እንደውም እንድከፋ ያደርገኛል። በጣም የሚገርምሽ ነገር አሁን ያሳለፍነው 2016 ዓመተ ምህረት ነሐሴ ወር ላይ ነው አያቴን ያጧት። ነሐሴ 24 ለብፁዕ አባታችን ለአቡነ ይስሐቅ ለወላይታ ሀገረ ስብከት ሊቀ ጳጳስ ላሉ ለአብነት ተማሪዎች የወር ቀለብ መግዣ የሚሆን ገንዘብ በዚሁ ቲክታክ ፕላትፎርም ላይ አሰባስበን ለብፁዕ አባታችን ለመስጠት ሄድኩኝ እና ቀኑ ይሄንበት ነሐሴ 23 ነው እና ነሐሴ 24 እዛው አደረን። ከዛ ነሐሴ 25 ስንመለስ አያቴ እጅግ በጣም ረጅም ዓመት ታማ ነበረ። ወደ በጣም ብዙ ዓመት ወደ 9 ዓመት ያክል በጣም ታማለች እና በጣም ከባድ በሆነ መልኩ 9 ዓመት ታማለች እና ለእሷ ደግሞ እንዲሆን አሳ ሁሉ ገዝቼላት ነበር የመጣሁት። ወደ 10 ኪሎ አሳ ከዝዋይ እና መሀል መንገድ ላይ ተደውሎ ለእኔ የተባልኩት ምንድነው ማዘር ታማለች እና ቶሎ ብለህ ድረስ ነበር ያሉኝ። ምናልባት ወደ ወላይታ የሄድኩበት መኪና ትንሽ ኮምፈርተብል ስለነበር አያቴንም ማሚን ይላት እና ማሚን ይዤ ወስጄ ምናምን ሆስፒታል አሳክማለሁ ብዬ ነበር ያሰብኩት እና ያንን ሁሉ 10 ኪሎ አሳ ይዤ ልክ በቤት ስገባ ቤት የገጠመኝ ነገር በጣም ነበር ያስደነገጠኝ። አሁን ያለሁበት ክፍል የእሷ ክፍል ነው ያለው። ተወዳጆች አንድ ቀን በደንብ አድርጌ ያሳያችኋለሁ። አሁን ያለሁበት ክፍል የእሷ ክፍል ነው እና ምን ሆነ መሰለሽ ቃል ያለች መስሎኝ ማሚ ያልኩ እየጮሁ ስገባ እዚህ ክፍል ውስጥ ማሚ ተገንዛ ነበር ያገኘኋት። በጣም ከባድ ነው። የምትወዱትን ሰው አሁን በዛ መልክ ትንሽ ማግኘት ይከብዳል አይደል? በጣም በጣም ነበር የከበደኝ። እኔ አልቻልኩኝም። እግሮቿን ይዤ በጣም ነበር የጮህኩት። ስቅስቅ ብዬ ነበር ያለቀስኩት። በጣም ነበር የጠራኋት፣ ግን አልሆነም። እግዚአብሔር ፈቃዱ ሆኖ ያው እሷን ወደ ተሻለ ቦታ ጠርቷታል። በጣም ነበር ልቤ የተሰበረው። ብዙ ሰዎችን አጽናንቼ አውቃለሁ። ያኔ ግን እኔ መጽናናትን አልቻልኩኝም እና ከባድ በሆነ መልኩ ያዋትን ተለየኋት ማለት ነው። እና ከተወሰኑ ቀናት በኋላ ያው የተረዳሁት አንድ ነገር ምንድን ነው፣ አያቴ በዚህ ምድር ተሰቃይታለች። 9 ያክል ዓመት ሙሉ መታመም ማለት በጣም ከባድ ነው ተወዳጆች። እና እነዛን ሁሉ ዓመታት እግዚአብሔር አምላክ ቆጥሮ በቃሽ ብሎ ነው ወደ እርሱ እቅፍ የጠራት። ስለዚህ እኛ ራስ ወዳድ ሆነን አለቀስን እንጂ ማሚ መሄድ የለባትም ያልን በቃ ያው ጮህን እንጂ እግዚአብሔር አምላክ እርሷን የወሰዳት ወደ ተሻለ ቦታ ነው። እና ከዚህ በኋላ ሰው በዚህ አጋጣሚ እንደዚህ አይነት ያው በሆነ መልኩ ሰው ያጣችሁ ሰዎች ማልቀስ መንባት የለባቸውም። ግን ያው ይናፈቃሉ። እነሱ ደግሞ እንደተናፈቁ በልባችን ይኖራሉ ነው። ያው ማሚ እኔ ትናፍቀኛለች። በጣም የሚገርማችሁ በጣም ደክሟት ራሱ ማለት
እድሜዋ ትንሽ ገፍቶ መራመድ በማትችልበት ሁኔታ ላይ ራሱ ከኔ ጋር ትላፋ ነበር ምናምን፣ ትቀልዳለች፣ ትላፋለች። ያው አያቶች ያው ብዙ ጊዜ ታውቃላችሁ በጣም ደስ የሚል ነገር አላቸው እና ትናፍቀኛለች፣ ግን አላማረርም፣ እግዚአብሔር አላማረርም። ለእኔ ሰው ነኝና ትንሽ የሆነች ትንሽ ጊዜ ኖሮኝ የዛን ሰዓት የገዘውላትን አሳ ብትበላ አጠገቧ ቁጭ ብዬ የመጨረሻዋን ሰዓት ውሃ ባጠጣት ደስ ይለኝ ነበር፣ ግን አልሆነም። እግዚአብሔር ፈቃዱ አልሆነም እና በእንደዚህ አይነት ጉዳይ እግዚአብሔርን አላማረረውም። እርሱ ወደ ተሻለ ቦታ ወስዷታል እና እናንተም እንደዛ ጠንካራ መሆን አለባችሁ። መናፈቅ ይናፍቋችሁ፣ ግን ማማረር መከፋት ምናምን የለባችሁ። ያ ትክክል አይደለም። ከዛ በመቀጠል ደግሞ አሁን የቀሩትን ቤተሰቦቻችሁን፣ አሁን እኔ ያለው ተወዳጆች አያቴ ቤት ነው። አያቴ በቃ እስካለሁበት ጊዜ ድረስ ከዚህ በኋላ እኔ ማድረግ የሚችለውን ነገር በአጠቃላይ ለእሱ እያደረግኩ ነው መኖር የምፈልገው። እኔ የሚችለውን ነገር በአጠቃላይ እሱ በአይኑ አይቶ ያማረውን ነገር በአጠቃላይ ለእሱ እያደረግኩ ነው መኖር የምፈልገው እና በዚህ አጋጣሚ እንዲህ አይነት ነገር በህይወታቸው የተፈጠረ እህቶች ቃልዬም ጭምር አጠገባቸው ያለውን ሰው አሁን ላይ በቃ በደንብ ተንከባከቡ። አሁን ላለፈ ነገር መቆጨት አያስፈልግም። እግዚአብሔር የወደደውን አድርጓል። አሁን ደግሞ ከፊት ለፊትሽ የምትወጀት አክስት አለችሽ ምናምን፣ እነሱ አሁን ደግሞ ሰፖርት ማድረግ እና አሁን ያለሽው በውጭ ነው። ሁሉም ነገር አልጋ ባልጋ ይሆናል። በዚህ አጋጣሚ የኢትዮጵያ ሕዝብ ትልቁ ችግሩ ምንድን መሰላችሁ? ቀን ወጥቶላችሁ እግዚአብሔር ረድቷችሁ ሻንጣችሁን ጠቅልላችሁ ከኢትዮጵያ ከወጣችሁ በቃ እንዳለፈላችሁ ነው የሚቆጥረው። ቃሉ እንዳለፈላችሁ ምንም አይነት ችግር ሁሉ የምታዩ አይመስለውም ሀበሻ። እኛ ጋር ያለው ትልቁ ችግር ያ ነው። እናንተ ስንት ተጋግጣችሁ ምናምን ስንት ተሰቃይታችሁ ገንዘብ ሜክ እያደረጋችሁ እንደሆነ they have no idea አያውቁም። ከኢትዮጵያ ከወጣችሁ ሁሉም ነገር ቀላል ነው የሚመስላቸው። እንደው ትንሽ ግቢ ላሳድስ አስቤ ነበር ምናምን እንዳላችሁ ማን ነው እነዛ ሰዎች እንደው ግቢ ማሳደስ ፈልጊ ምናምን እንዳሏችሁ ወዲያውኑ በቃ ተረረም አድርጋችሁ ገንዘብ የምትልኩ ምናምን ነው የሚመስላችሁ። እና በብዙ ችግር ነው የምታሳልፉት እናውቃለን። ውጭ ሀገር መውጣት ማለት ሁሉም ነገር ተሳክቶ አልፎላችኋል ማለት አይደለም። በጣም ከባድ ነው። በጣም ብዙ ስትራግል አለው። በጣም ከባድ ነው፣ ግን መበርታት ያስፈልጋል። ቃል ከዚህ በኋላ የምትኖሪላቸው ሰዎች ናቸው ያሉት። አይሽ አሁን አንቺ ወጣት ነሽ፣ አክስትሽ አለች ምናምን። አይሽ እንደ እናት ሆና ስላሳደገች ለዛች አክስትሽ ደግሞ ቁም ነገር ማሳየት አለብሽ። አሁን ላይ ካላገባሽ ማግባት አለብሽ። ማግባት ያለብሽ ግን ያው ነገ ላይ ደስ ይበላችሁ ብለሽ ሳይሆን ግን ለአንቺም ቀጣይ ህይወት መሰረት የሆነ ነገር ነው። ያ አንድ ሰው ጉዞ በሁለት አይነት መንገድ የተመሰረተ ነው። አንደኛው ምንኩስና ነው። ሰው ከብቸኝነት ህይወት የሚወጣበት አንደኛው መንገድ ምንኩስና ነው። ሰው የመላእክትን አስኬማ አድርጎ ራሱን የክርስቶስ ሙሽራ አድርጎ ቤተክርስቲያንን ህይወቱ አድርጎ ከብቸኝነት ይወጣል። ቀዳሚት ወግ ግን ትዳር ነች። ሰዎች በትዳር አንድ ላይ ሆነው በቅዱስ ሥጋው በክቡር ደሙ ታትመው ከብቸኝነት ይወጣሉ። ስለዚህ ያንን ምዕራፍ ደግሞ መጓዝን በራሱ ጥሩ ነው። አንዳንድ ጊዜ በዚህ አጋጣሚ በውጭ ተቀምጣችሁ ያላችሁ እህቶች ወንድሞች፣ እባካችሁን እንዳይቆጫችሁ ለወላጅ እናታችሁ ቁም ነገራችሁን ሳታይ የእናንተን ደስታ ሳትመለከት እንዳታመልጣችሁ ገና ካሁኑ በደንብ ትጉ ፕሊስ። እውነቴን ነው። ድንገት ባላሰባችሁበት ሰዓት ነው ድንገተኛ ነገር የሚፈጠረውና ቁም ነገር ማሳየት መልካም። የእናንተ ገንዘብ ከመላክ ባለፈ ለነሱ የሆነ ነገር ከማድረግ ባለፈ ለነሱ ትልቁ ሳቲስፋክሽን ለነሱ ትልቅ ደስታ ሊሆን የሚችለው የእናንተ ህይወት መመስረት ነውና ህይወት መሰረቱ። ትዳር የሌላችሁ ሰዎች ትዳርን ገንዘብ አድርጉ። ትዳርን ገንዘብ አድርጉ ማለት ነገ ወዲያውኑ ቶሎ ብላችሁ ተፈራርማችሁ ምናምን አግቡ ማለት አይደለም። በፕሮሰስ ውስጥ የሚያልፍ ነገር ነው። የእጮኝነት ህይወት ይፈልጋል ትዳር። በጣም ሰፊ የሆነ የእጮኝነት ህይወት እና የምታገቡት ሰው የእናንተ ህይወት አጋር ቤተሰቦቻችሁን የሚያከብር መሆን አለበትና በቻላችሁ ታቀም በጥንቃቄ ጥንቁቅ ሆናችሁ የትዳር ህይወትን መጀመር አለባችሁ። ከዛ በተጨማሪ አጠገባችሁ ያለን ሰው ደግሞ መርዳት፣ ሰፖርት ማድረግ። ቃል ኪዳን ያው እንዳልኩሽ ካለሽበት ቦታ ሆነሽ ይነስም ይብዛም ይተልቅም ምንም ይበል አሁን ላይ ብዙ ነገር አይታ
ያሳደገችሽን አክስትሽን ደግሞ የመካስ ድርሻው ያንቺ ነው። በነገራችን ላይ ክብር ይገባቸዋል። እንደዚህ አይነት ሰዎች ይሳቀቃሉ። በነገራችን ላይ ልጆችን ሲያሳድጉ ለምን እናቱ ያረፈችበትን ሰው አባቱ ያረፈበትን ሰው ሲያሳድጉ ሲቆጡ እንኳን እንደው እንዲህ ስለው ይከፋው ይሆን ብለው ይሳቀቃሉ። ብታይ ተወዳጆች እንደው በልት ውስጥ ጠግቡ ይሆን በጣም ያስባሉ። እና እንዲህ ሆኖ ያኖሩ ሰዎች ክብር ይገባቸዋል። እንዲህ አድርገው ያሳደጉ አክስቶች፣ እንዲህ አድርገው ያሳደጉ አጎቶች፣ እንዲህ አድርገው ያሳደጉ ዘመዶችም ጭምር ክብር ይገባቸዋልና ፊታችሁን ወደ እነሱ አዙራችሁ ሳፖርት ማድረግ እንዳትረሱ። ቃል በርቺልን። እሺ ባለሽበት ቦታ እግዚአብሔር አምላክ ያበርታሽ። ከኃጢአት በስተቀር የልብሽን መሻት እግዚአብሔር አምላክ ይፈጽምልሽ። በርቺ። ደግሞ ወደ ደስታ ቀይረው እግዚአብሔር አምላክ። አሜን። አመሰግናለሁ። ፈለገ ብዙ ጊዜ አላወራምና ያው እንግዲህ በጸሎት አስቡኝ። አመሰግናለሁ በጣም። አሜን አሜን አሜን። ጀሪ ያክብርልኝ። በጣም ነው የማመሰግነው። እኔም አመሰግናለሁ። እሺ መልካም ሰላም። አሜን። እሺ ኦኬ ማሚን ቆይ ላሳያችሁ እስቲ። ማሚ የት ነሽ ማሚ? እቹት የፍቅር ጥያቄ ስቴክ አታያችሁ ማሚ? ይታያል አይደል? ኦኬ ድንግል ሆይ ወደ እኔ ይህ በረንዳ ላይ የተነሳችው ፎቶ ነው። ማሚ በጣም ደክማ ነበር። ያ አያቴ ናት። ልክ ምግብ አልበላም ምናምን ብላ ታስቸግራለች አይደል? ያው እንደ ህፃን ነው የምንቆጣትና እኔ ለመቆጣት እንትን ስል እነዚህ በጣም ይሳኩበት አጋጣሚ አንዳንዴ ምግብ አልበላም ምናምን ብላ ታስቸግራለች፣ የሆነ ነገር ታደርጋለች ምናምን እና ስታስቸግር በቃ ያው እኛ የልጅ ልጅ ሆነን ተመልሰን ደግሞ ተቆጭ ሆነን የሆነ ጊዜ ማሚ እረፊ፣ በቃ ይሄን ነገር መብላት አለብሽ፣ እረፊ፣ አታስቸግሪ ምናምን ስል አንድ ቀን ምን አለሽ መሰላችሁ? ሁልጊዜ ቤቢ ነው ቅጽል ስም ይባይዘው ቤት ውስጥ እና ቤቢ ብላ ያሳደገችኝ አያቴ አንድ ቀን ወፍሬባት ነው መሰለኝ ገዝፌባት ተንበርክኬ እቅፍ አድርጌ ሆዷ ላይ ጫን አድርጌ ተኛ። እዛ ዞር አድርጉልኝ ሰውዬ አለች። እኔ አልቻልኩም ጋይስ፣ እንዴት እንደሳኩኝ በእውነት እንዴት እንደሳኩኝ እኔ ያንን ቀን አረሰው መቼ። ዞር አድርጉልኝ ሰውዬ ምናምን ሰውዬ አለችን ምናምን ብዬ በቃ እንዴት እንደሳኩኝ። ኤኒዌይስ ለሌሎቻችሁ እድል ልስጥ። እሺ ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል እመቤቴ። ወይ ፈለግ እንዴት ነህ? ሰላም እንደምን አለሽ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኝ። በጣም አመሰግናለሁ በመጀመሪያ ስለተቀበልከኝ። ቴንክ ዩ። መልካም። እሺ ምን ነበር ልታወሪኝ የፈለግሽው ቃል? እኔ ማውራት የፈለኩት በቃ እኔም በጸሎታችሁ እንድታስቡኝ ነው። ሰሞኑን በጣም ትንሽ ጭንቀት ላይ ነኝና
መጥፎ ነገር ነው እያሰብኩኝ ያለሁት። ማለት እንደዚህ ከዚህ በፊት አስቤም አላውቅም። ትንሽ ነገሮች ከባበዱኝ። ያው አንዲት ልጅ አለችኝ፣ የ2 ዓመት ልጅ አለችኝና በቃ እሷን ሳስብ ነው ለመርሳት የምሞክረው ነገር ነው። ማነው ስሟ? ነብቻ ሰማያት ትባላለች። ሰማያት ኦኬ ሰማያት አሪፍ ስም አገኘው። እኔም ስወልድ ትያለሽ እና ቃል ምን ተፈጥሮ ነው? ያው እኔ ስራ የለኝም እና ቤት ነው ቁጭ የምለው ብዙ ጊዜ። ከዚህ በፊት ስራ ነበረኝ እና በአንዳንድ ጉዳዮች ምክንያት ስራ ቆምኩኝና ከዛ በኋላ በቃ መሞክራቸው ነገሮች በሙሉ ፌል አደረጉብኝ። ያው ታውቃለህ ከዚህ በፊት እንትን ማለት የሆነ ከመጀመሪያው ጀምሮ እንደዚህ ወጥቶ መስራትን አንዳንድ ነገሮችን እንትን ሳትል አግኝተህ ማጣት በጣም ከባድ ነገር ነው እና ስፔሻሊ ልጅ ኖሮ ደግሞ ወይም አቅም እያለህ መስራት እየቻልክ እንደዚህ አይነት ነገሮችን ስታጣ የምትሞክራቸው ነገሮች በሙሉ ፌል ሲያደርጉብኝ በቃ ምንድነው አንዳንዴ ከእግዚአብሔር ጋር ራሱ እጣላለሁ። ማለት ለምን ሰጠኝ ልጅ ራሱ ብዬ አውቃለሁ። ራሴ የምንትን ብቻ ከባድ ነው እና እንደዚህ አይነት ነገር ውስጥ ስገባ ምንድነው ለልጄ ካልሆንኩኝ ምንድነው የኔ መኖር ጥቅሙ ብዬ አስባለሁ። እና እስኪ ትንሽ የምትለኝ ነገር ካለ ብዬ ነው። መልካም ቀን። አሁን በትዳር ህይወት አይደለሽም ያለሽው? አይ በትዳር ህይወት ላይ ነኝ፣ ግን ቅድም እንዳለች ልጅቷ እኔም እንደዚህ ስሜቴን ማሳወቅ ሰው አይደለሁኝም። በቃ ቤተሰቦቼ ራሱ ሲደውሉ በቃ በሰላም ነው ማውራቸው። ደህና ነሽ? ደህና ነኝ ብዬ ነው ማውራው። ግን አይደለሁም እኔ ደህና አይደለሁም እኮ ማንም ምንም የሚያውቀው ነገር የለም። አይ መልካም። ምንድን ነበር ከዚህ በፊት የምትሰሪው ስራ? እኔ አስተማሪ ነበርኩኝ ከዚህ በፊት ትምህርት ቤት ውስጥ። ያው ትምህርት ቤት ውስጥ ነበር የምሰራው። ያው የተመረኩት በዚህ ባይሆንም ግን በተመረኩት ስራ እንትን ስል ስራ ሲጠፋ ትምህርት ቤት ውስጥ ማስተማር ጀመርኩኝ። እሺ። እና ጥናቶችም ማስጠና ነበር። ብቻ በጣም ጥሩ ገቢ ነበር። በጣም ጥሩ ገቢ። እና አሁን ላይ ግን ያ ሁሉ ነገር እንትን ብሎ በራሴ እቆም የነበርኩኝ ሴት አሁን ላይ ሁሉም ነገር እንትን ብሎ ወደ ሌላ ነገር ራሱ ስሞክር በቃ ፌል ያደርጋል። የትምህርት ማስተማሩን ስራ ለምን ነበር የተውሽው? የትምህርት ማስተማሩን ስራ እንኳን በአጋጣሚ ይዛ እንትን አለ። በትምህርት ቤቱ ፈረሰና እዛ የነበርነው እንትን ወደ ሌላ ሲሸጋሸጉ እኔ በአጋጣሚ ከጂ ግቢ ስለነበርኩ እኔና አንዳንድ ልጆች እስካሁን ድረስ ቦታ አላገኘንም እና በዛ ስራ ለመስራት ዝግጁ ነሽ ማለት ነው? ማንኛውም አይነት ስራ ለመስራት ዝግጁ ነሽ ወይስ የምትመርጫቸው ስራዎች አሉ? እኔ ምንም አይነት ስራ አልመርጥም። የትኛውንም ስራ እሰራለሁ። መልካም። ያው ቃል ከሁሉ በፊት እኔ ማለት የምችለው ምንድነው እግዚአብሔር አምላክ እጅግ በጣም የተባረከች ልጅን ሰጥቶሻል። የምትወጃት እሷን ልክ ስታያት ነገሮችን የምትረሽባትን እሺ መጽናኛ የሆነች ልጅ እግዚአብሔር አምላክ ሰጥቶሻል። እርሱ የምታመሰግኝበትን እና ምንድነው በእያንዳንዱ እርምጃሽ መጥፎ የሆኑ ነገሮችን ስትወስኚ እቺን ንጹህ የሆነች ልጅ እሺ ወደዚህ ምድር ያመጣሻትን እቺን ምንም ነገር የማታቀል ልጅ በጣም ለከፋ ነገር አሰልፍ ወደ መስጠት ነው የምትሄጂው እና አሁንም ጥንቃቄ ትሻለች ማለት ነው። ሰማያት ጥንቃቄ ስትፈልግ ግን ከሁሉ በላይ አንቺ ነሽ ቅድሚያ ልትጠነቀቂ የሚገባው። ማለት አንቺ ለራስሽ መጠንቀቅሽ ኦልሬዲ በተመሳሳይ ለልጅሽም እንደመጠንቀቅ ነው። ጠንካራ የሆነች እናት ልጇም ጠንካራ ነው የምትሆነው። ማለት ምን አለ መሰለሽ ልክ ለምሳሌ በጽንስ ወቅት አንቺ የምትመገቢው አንዳንዱ ነገር ተመርጦ እንደሆነ ሁሉ
ለልጅ መጥፎ የሆነ ነገር እንዳይገጥም ማለት ነው። ወደ ጽንስ መልካም የሆነ ነገር በአጠቃላይ እንዲሄድ ያው በጣም የተመረጡ ነገሮች እንደምትመገቢ ሁሉ በተመሳሳይ አሁንም ባለሽበት ሁኔታ ላይ አንቺ በነገሮች በዛርሽ ቁጥር ለልጅሽ ለሰማያት ማለት ነው ለትንሿ ልጅሽ ነገሮች ይዛን ያክል እየከፉ ይላሉ። ጠንካራ በሆንሽ ቁጥር ደግሞ በልጅሽ ዙሪያ የሚያዣንበቡ ፈተናዎችም ይዛን ያክል እየራቁ ይሄዳሉ። በዚህ አጋጣሚ ምናልባት እዚህ ውስጥ ያላችሁ እህት ወንድሞቻችን ምናልባት ይህንን ላይቭ ሪከርድ የምትመለከቱ እህት ወንድሞቻችን ካጠገቤ ያለውን የእህታችንን አካውንት እየነካችሁ ማገዝ የምትችሉ ብታግዟት እጅግ በጣም ደስ ይለኛል። በተለይ በግል ስራ ዙሪያ ተሰማርታችሁ ያላችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች በቻላችሁት አቅም እህታችን ሰርታ ጀስት ወታም ቤቷ መግባት የምትፈልገው ሰርታ ትውል ዘንድ እንደው ብትተባበሯት፣ መቅጠር የምትችሉ ብትቀጥሯት፣ ስራ ማገናኘት የምትችሉ ስራ ብታገናኟት፣ እንዲሁ ደግሞ በገንዘብም ደረጃ መርዳት የምትችሉ ምንም ችግር የለውም። በገንዘብም ደረጃ መርዳት የምትችሉ እህት ወንድሞች ውስጥ ያላችሁ ገብታችሁ በውስጥ መስመር እህታችንን ብታናግሯት መልካም ነው። ከዚህ በፊት በጣም አዝኛለሁ። በተመሳሳይ አንዲት ትንሽ ልጅ ብቻዋን እንደምትኖር ተናግራ የገንዘብ እርዳታ እንደሚያስፈልጋት ነገረን ማገዝ የሚችሉ ሰዎች እንዲያግዟት ስንናገር በጣም ብዙ ቆሻሻ የሆኑ ሰዎች ያቺን ልጅ ስጋዋን እየሸጠች እንድትኖር ከተለያዩ ሰዎች ጋር ሊያገናኟት ሲሞክሩ እንደነበር እሷ ራሱ መታ ነገራን። በጣም አዝኛለሁ እና ቃል ቢጽፉልሽ ሰዎች በአጠቃላይ ጤነኛ የሆኑ ሰዎች ላይሆኑ ስለሚችሉ በውስጥ መስመር ለሚጽፉልሽ መልካም የሆነ ነገር ለሚያስቀምጡ ማለት ነው መልካም የሆነ መልእክትን ለሚያስቀምጡ ሰዎች አንቺ እንድትመልሽላቸው በዚህ አጋጣሚ መናገር ፈልጋለሁ። እነዚህ ውስጥ ያላችሁ በስራ ዙሪያ ማገናኘት የምትችሉት ወንድሞች ያላችሁ እዚሁ እንዳለች እስቲ አንድ ጊዜ 2 ቁጥር ጻፉልኝ። ለእህታችን ቃል ስራ መስጠት እንችላለን። እሷን እኛ ስራ መስጠት ቢያቀታን ስራ ደግሞ ልናገናኘት እንችላለን የምትሉ ሰዎች ካላችሁ አንድ በአንድ ላስገባ። አንድ ጊዜ ሞዴሬተሮች አስገቡልኝ ፕሊስ ካያችሁ። ሁለት ቁጥር ጻፉልኝ ስራ ማገናኘት የምትችሉ። ሰላም ነው። ፈሪ እንዴት ነህ? ፈለገ ሁላችሁ እንደምን ዋላችሁ? ማን ነበር ስምሽ? እህታችን እንደምን አረፈሽ? ሰላም ነው። እንዴት አረፈሽ? ማን ነበር ስምሽ? የአብስራ የአብስራ። እሺ ምን አይነት የተሻለ ሀሳብ ነበር ያመጣሽልን? እስኪ ንገሪኝ። ሀኒዬም ከታች አለች፣ 1 ቁጥር እየጻፈች ነው። ሁለታችንም ወይ በግሏ የምትንቀሳቀስበትም አሊያም ደግሞ እንደ እግዚአብሔር ፍቃድ ማለት በምትፈልገው ዘርፍ አሁን ተምራም ከሆነ በተማረችበት፣ አለበለዚያ ደግሞ በምትፈልገው ዘንድ የምትንቀሳቀስበት እናደርግላታለን። በመንፈሳዊ ሕይወት ያልወጣችበት የምትጠነክርበት እንጂ የሆነ የሚያዛባት ነገር ያልሆነ ማለት ነው። ቅድም እንዳልከው ይገጥማል። ከዛ ወጣ ያሉ ቴክስቶች ሊደርሱሽ ይችላሉ። ዛት በዚህ መንገድ ኮንታክት ልታደርጊን ትችላለሽ ማለት ነው። ታዲያ ችግር የለውም። እዚህ ጋር 1 2 በዚህ ምናምን ማለቱ አያስፈልግም። በተቻለው መጠን በአቅምሽ እንድትንቀሳቀሽ እናደርጋለን። ይሄንን ብሰራ የምትሆንም ደግሞ አቅርቢልንና ማለት ነው። እንደዚህ ሌሎቹን ሀሳቦች በቃ በውስጣው ቃል
እህታችን ኦፍ ኮርስ አይ ዊል ጊቭ ዩ ኦኬ ፎሎ አድርጊ። አንቺም ከላለው ፎሎ የሚል አለልሽ ከታች። ለሱ ሙሉ አድራሻሽን ትሰጪዋለሽ። እሺ ኢትዮጵያን ያለው ለሱ ትሰጪዋለሽ። በሱ በኩል እንገናኛለን። ማቲ የሚል አሁን አንድ ቁጥር ጽፎልሻል። እሺ ማቲ ነው ፎሎ ያድርጎታል። ማቲ ነው የሚለው። ማቲ የፎሎ አርጋትና እሱን ታገኘዋለሽ በአካል። እሺ እሺ፣ በጣም አመሰግናለሁ። ያው የእግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ችግር የለውም። እንደዛ ይሻላል አይመስልህም ፈለገ? መልካም፣ እግዚአብሔር ያክብርልን። ያብስራ። ፎሎ ካልተደራረጋችሁ ፎሎ ተደራረጉ እና በውስጥ መተጋገዝ የምትችሉትን ነገር ተጋገዙ። ሌሎችም እህቶች ወንድሞች እሷን ማገዝ የምትችሉ በውስጥ መስመር መልእክት አስቀምጡላት። እህታችን ያብስራ፣ እንግዲህ እህትሽን ለማገዝ ፈቃደኛ ስለሆንሽ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። መልካም፣ ምንም ማለት አይደለም። ማቲን ፎሎ አድርጎሻል፣ ሞልሽለትና ታገኘዋለሽ። እሺ ኢትዮጵያ። እሺ፣ በጣም አመሰግናለሁ። እኛ በጣም እግዚአብሔር ይስጥልኝ። ችግር የለውም። አምላክ ከአንቺ ጋር ትሁን። በርቺ። ደህና ወዲዋንታ በጣም አመሰግናለሁ። አሁን ነገሮች ቀለል እንዳሉሽ ተስፋ አደርጋለሁ። በጣም እውነት ስላወራሁ ራሱ እኔ ብዙ ጊዜ ቪዲዮዎችን አያለሁኝና እውነት በቃ ከልጄም በተጨማሪ ያንተን ቪዲዮዎች ሳይ እውነት ማርያምን በጣም ነው የምጽናናው፣ በጣም እጽናናለሁ። እና እግዚአብሔር ያክብር። በጣም አመሰግናለሁ። ማለት ለእኔ የተላከሰው ነህ አንተ። እውነት ቃልህ ራሱ አሚን። ቃሌ በጣም አመሰግነው። እና ሰማያት ስንት ዓመቷ ነው? ሰማይ 2 ዓመት ከ6 ወሯ ነው። እስቲ ስልኩን ስጫት። እሺ ውጭ ከወጣች እሺ ልትጫወቶታለች። አይ ቲንክ እማ ነይ እንኪ ላሳይሽ። ነይ እንኪ ሄሎ በይ ሄሎ በይ ሄሎ እማ ደህና ነሽ? ውድድ ነው ማድረግሽ። እሺ እወድሃለሁ በይሽ። በጣም ነው የምወድሽ የኔ ቆንጆ። እየተጫወተች ስለሆነ ይቅርታ። ኧረ ችግር የለም። በጣም ስለምወድ ነው። ችግር የለም። አመሰግናለሁ በጣም። እሺ ቃል በርቺልን እህታችን። እንግዲህ ጸሎት ማድረግ እሺ። እግዚአብሔር ያክብርልኝ። እሺ አባቴ። ጋይዝ በጣም ነው ህፃን ልጅ የምወደው ብታይና የምኖርበት አካባቢ ሲሄድ በጣም ብዙ ህፃናት ናቸው እየሮጡ መጥተው ምናምን እቅፍ የሚያደርጉኝ እቅፍ ምናምን። እንደውም አንድ በጣም ከሰመር የሆነኝ አንድ ጩጬ ነበረ። ሁሌ ስወጣ ፎቅ ላይ ነው የእሱ መኝታ እና መስኮቱን ከፍቶ ይጠብቀኛል። እግዚአብሔርን ነው የምላችሁ። ዛሬ ብስኩት አገዛልኝ ምናምን ይላል። እንደለመድኩት ና ውረድ ብዬ ሱሪ ራሱ ሳያደርግ ነው የሚወርደው። ያው ገዛለታለሁ እንደተለመደ። ሰላም ሰላም፣ እንዴት ነህ? ሰላም ነው ፈለግ? እግዚአብሔር ይመስገን። እንደምን አለሽ? እግዚአብሔር ይመስገን። ስላገኘሁ ደስ ብሎኛል። የምትቀበለኝም አልመሰለኝ። እሺ ምንድን ነበረ ቤዚ? አይ ሳይክ ነው ዝም ብዬ ሰላም ልልህ። እንዴት ነህ ልልህ። ኦኬ እሺ እሺ፣ ሰላም ብያለሁ። ስራ ቦታ ሆነሽ ነው? አዎ ስራ ቦታ ነኝ። መልካም። ስራ አሪፍ ነው? ጥሩ ነው፣ ምንም አይልም። ጾም እንዴት ነው? ደሞዝ ነው? በ30 አይ በጣም ጥሩ። በቃ አስራት በኩራታችሁን እኛ ላይ ያወጡ ፕሊዝ። ተው እንዳትወቅሰኝ። እሺ ቤዚ፣ አንድ የተወሰኑ ነገሮችን እያወራን ስለሆነ ነው፣ ሌላ ጊዜ እናወራለን። እሺ እሺ ፈልገኝ። አመሰግናለሁ ስለተከታተልከኝ። እሺ መልካም፣ እግዚአብሔር ያክብርልኝ። አሜን። አንተ መልካም ቀን። አሜን አሜን። እሺ
አንዴ ምን እንደገጠመኝ ልነግራችሁ ነው። ህፃናት በጣም እወዳለሁ ምናምን ሳገኝ አቅፋለሁ ምናምን ምናምን። በህይወቴ አንድ ጊዜ ብቻ ነው ህፃን ልጅ ሰላም ያላልኩት። በህይወቴ አንድ ጊዜ ብቻ ነው ህፃን ልጅ ያላቀፍኩት። ቤት ውስጥ ምን እየሄድኩ ነበር፣ ባቡር ውስጥ ከመሪ ወደ መገናኛ የሚሄድ ባቡር ውስጥ ተሳፍሬ እናቱ ተቀምጣ ያቀፈችው የሆነ ህፃን ልጅ አለ፣ እኔን አይኔን የሚያይ ማለት ነው። እና በህይወቴ ለመጀመሪያ ጊዜ ህፃን ልጅ ፊት የነሳሁት የዛን ጊዜ ነው። ለምን ይመስላችኋል? ቁርጥ እኔን ነው የሚመስለው ጋይስ። እንዴ ትቀልዳላችሁ እንዴ? ቁርጥ እንዴ ሾፉ አለው ግንባሩ ደቅ ምናምን ቅንድቡ ምናምን ደቅ ምናምን ጩጪ እኮ ነው። አይናገር አይጋገር ጸጥ ብሎ ይኛል። እቺን ይወዳል ፈለገ አልኩኝና እኔም ባላየ ጸጥ በቃ ወደ ሌላ ነገር ሾፍ 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 አረግና ትንሽ ዞር ብዬ ተሳረገው ያየኛል። ዞር ያንን ህፃን ልጅ ብቻ እግዚአብሔርን ነው ብላችሁ ሳላወራው ሳላቀፈው ምን ሳለ ሄድኩኝ። አለቀ። ቁርጥ ነው የሚመስለው። ትቀልዳላችሁ እንዴ? ድንገት አቀፌው ልመልሰው ብል ቢያስቸግር ሰው እንዴ ይሄ ነገር ምናምን ይባላል። እና አልኩኝና ከእንደዚህ ነገር መሸሽ ነው የሚያስፈልገው ብዬ ጸጥ ብዬ በቃ ዝም አልኩኝ። ያው በጣም ከባድ ነው እንጂ ህፃናት በጣም ነው ደስ የሚለው። እማፈ ደቂቅ ወህፃናት አስተዳለከ ሰባት። ከህፃናት ከሚጠቡት ከህፃናት አፍ ምስጋና ለራስ አዘጋጀ ይላል። ህፃናት በጣም ነው ደስ የሚሉት በእውነት። እና ልጆች ያሏችሁ እህት ወንድሞች በጣም እድለኞች ናችሁ። በእውነት በጣም እድለኞች ናችሁ። በጣም እሺ። አባቢልስ ጭራሽ ባቡሩ እየሄደ ነው። ከባቡሩ ወርዶ ትቀልዳላችሁ እንዴ? አባቢልስ ሰላለም። አረ እንደው በቅዱስ ሚካኤል እግዚአብሔርን እየፈራን ተው። ጭራሽ አባቢልስ እንደዛማ ካለማ ጥዬ ነው ወርዶ። እሺ አሁን ደግሞ እድል እንስጥ እስቲ ለሚገቡ ሰዎች። የልቤን ሁሉ እመቤት ለወንድሞች እድል ስጥ። እህቶች በዛችሁ በጣም እንዴ። እስቲና እንዴት አደርክ? እግዚአብሔር ይመስገን። ወንድማችን ምንድነው ኮሜንት ላይ ጻፍክልኝ? ተናድጄ ነው። ለምን አንድ ቁጥር ጻፍኩ አልሰማክ? ሰው ተራውን ጠብቆ ነው የሚገባው ወንድማችን። እና ደግሞ የፈለገን ብትናደድ መንፈሴ ነው በቀደም መንፈሴ ነገር አይደለም ግን ማውራው አይሰማ ይሰማል። አረ አዎ በቀደም ገብቼ ነበር። አጋጣሚ ሳላወራ ነው ያወረድኩት። እሺ ናቲ ምናልባት ትንሽ እንትን አለ ድምፅ አለ አንተ ጋር ይቋረጣል ኔትወርኩ። ያ ትንሽ ኔትወርክን አስተካክለህ እንደዚህ ገባህ? እሺ አንቺን የያዘ ሰው ምን ይጎልበታል? ለወንድሞች ነው አሁን ድል የምንሰጠው ለወንድሞች ቢሆን መልካም ነው።
ተቆጣጠራችሁት እኮ እህቶች። ይቅር ስላልከኝ የኔ መኖር ሆጅ ሊና Who is Lina? ድንግል ሆይ ወደ እኔ እንዴት ይሆናል እመቤቴ። ሞዴሬተሮች ሊናን እስቲ ያስገቡልኝ፣ እኔ ፈልጌ አታውኩም። እኔ መዝሙር አልችልም። ድንግል ያ መዝሙር ምን ነበረ? ኧረ በቅዱስ ሚካኤል ምንድን ነበር? እሺ ሰላም ወንድማችን ወይ ነው ወጣችን። እኔ እኮ ሴት ነኝ። እሺ ሰላም ወጣችን። እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ማን ነበር? አለን ሙሉ አለም። እሺ ሙሉ አለም ምንድን ነበር ኮሜንት ላይ ጻፍሽልኝ? እኔ ምንም እኔማ ቅዳሴ ሰዓት አልደረሰም ወይ ነው ያልኩት። ኦኬ እኮ ቅዳሴ ሰዓት አልደረሰም ወይ ብለሽ ለምንድን ነበር የጻፍሽልኝ ኮሜንት ላይ? አይ ምንም አንዳንዴ ላይቭ ገብታችሁ እንድታሰሙ አንዳንዴ ላይቭ ገብታችሁ እንድታሰሙ። በቅዳሴ ሰዓት ላይ ይገባል እንዴ? አይገባም። እሱ ማለት ነው ታቻላችሁ በሚለው ፎታችን ለትንሽ ሌላው ጊዜ ኮሜንት ሲጻፍ ዝም በል ተብሎ አይደል? ምክንያታዊ መሆን አለበት። እሺ በቅዳሴ የለም ወይ ምናምን ያልሽው ምናልባት እኛ ለቤት ስለተመለከትሽ ከሆነ ኦልሬዲ አንቺ መሆን ያለሽ የት ነሽ? የታችን ቅዳሴ ላይ ነሽ? ኧረ እኔ አረብ ሀገር ዱባይ። ዱባይ ነሽ? ስራ ላይ ነሽ አይደል? አዎ። ኦኬ ዛሬ ለምን ቅዳሴ አለሽ? እኛ ጋር የለም ስራ ነው። አይ ዱባይማ ቤተክርስቲያን አለ። ዱባይ ቤተክርስቲያን መኖር አለ። ኧረ ያ መዝሙር አስታውሱኝ። ኧረ ሊናን አስገቡልኝ ሞዴሬተሮች። እኔ ጋር ሊና ማን ናት? የኔ ሞዴሬተር ነው ሊና እያላችሁ ያላችሁት? የኔ ሊና ነው ወይስ ሌላ ሊና ነው እያላችሁ ያላችሁት? Where is Lina? እሺ ሊና እስቲ 9 ቁጥር ጻፊ ሊና። ዘጠኝ ቁጥር ሊና ጻፊ ይላሉ። ሜሪም ሃኒም ምናምን ሁላችሁም 9 ቁጥር ምናምን ተው እናንተ ሰዎች ተው፣ ግድ የለም ተው። እችና ሄሎ እሺ ሰላም ሰላም ፈለጋ እና እግዚአብሔር ይመስገን። አቤት እርዳታ አይደለም እባክን፣ በእናት በማርያም በጌታ ንብረት በውስጥ የሆነ መረጃ ልኬልሃለሁና
እኔ የገንዘብ እርዳታ ምናምን አይደለም፣ ግን በቃ በውስጥ ነገር ጽፌ ይላሉ። እባክህን መልስልኝ፣ በእውነት ችግር ውስጥ ነኝ ያለሁት። የምንም እርዳታ አይደለም፣ ግን ስለራሴ የሆነ ነገር ጽፌ ይላለሁ። በማርያም እኔ የኛ ሁለተኛ አካውንቴ ነውና ሰው እንዳያውቅ ስላልፈለኩ ነው። የምንም እርዳታ አይደለም፣ የገንዘብ ምናምን አይደለም፣ ግን በውስጥ የጻፍኩልህ ነገር አለ እና ከዚህ ውስጥ መውጣት ስላቃተኝ ነው በጌታ። እሺ ነገሩን አሁን እዚህ ላይ ማውራት ይችላል? ኖ እዚህ ላይ ማለት እዚህ ላይ በቃ ስለራሴ የሆነ የጻፍኩልህ ነገር አለ። እዚህ ላይ ማውራት እንኳን አልፈለኩኝም እና በእናትህ ፎሎ ባክ መልስልኝና መልክቴን ይልኝ በጌታ። እሺ መልካም። እሺ አመሰግናለሁ። እሺ ቴንክ ዩ። ከክፉ ቀን መውጫ ከሞት ታው ወንድሞች ድላችሁን ተጠቀሙበት። በይ ተመላለሺ ጓዳዬን ጎብኝልኝ፣ እኔ ምን አውቃለሁ ምን እንደጎደለኝ። የተወደደውን አምሃ ስጦታን ተቀበይ እናቴ የኔንም ሰላምታ። ከክፉ ቀን መውጫ ከሞት የሚያድነው አማላጅነትሽን ለሚተማመን ሰው አላፈርኩም እኔ ስምሽን ጠርቼ አዝኜ ብመጣ መጣው ተደስቼ። ባኪ ሰላም ደህና አረፈዳችሁ። ፈለገ እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ከዚህ በፊትም እድለኛ ነኝ። ለሁለተኛ ጊዜ መግባቴ ነው ዛሬ። ከዚህ በፊትም ገብቼ ነበርና የሆነ ጊዜ ምናምን ስለናንተ እዚህ ሶሻል ሚዲያ ላይ ስላለው ነገር ጥሩ ነገር እየሰራችሁ እንደሆነ ምናምን አውርቼ ነበርና ዛሬ ለሁለተኛ ጊዜ ነው እየገባ ያለሁት። ዛሬ እንኳን የገባሁት እንትን ነው ምናልባት የሆነ አንድ ሰው ምናምን እንኳን ማትረፍ ምናምን ምችል ከሆነ ምናምን ብዬ የሆነ ነገር ልነግራችሁ ነው። በራሴ ታሪክ ላይ በራሴ ቤተሰብ ላይ የተፈጠረ ነገር ነው የምነግራችሁና የሚጠቅማችሁ ከሆነ ትጠቀሙበታላችሁ ማለት ነው። እኔ ታናሽ እህቴ 5 ዓመት ከኔ የምታንሳው ራሷን አጥፍታ ነው ህይወቷ ያለፈውና በጣም ከባድ ነው። የሰው ልጅ በህይወት እስካለ ስፔሻሊ አሁን ይሄ እናት አባት ያለው ሰው እኔ ራሱን እንዲያጠፋ አልመክርም። በቃ ማለት አልመክርም ሳይሆን ሀሳቡ እንዲኖራቸው ብችል አንድ የሆነ ነገር እንኳን ሁሌ ያጠገባቸው ቢሆን ምናምን በጣም ደስ ይለኛል። ምክንያቱም እኔ የእናቴን ስብራት ምን ያህል እንደሆነ ብታይ ምናልባት አሁን ሳወራ ምናምን የሚያቀኝ ሰው ሊኖር ይችላል። ስለሷ ማያውቅ ማንም የለምና በጣም ትሁት ልጅ ነች። በጣም ተጫዋች ልጅ ነች። በጣም ደስተኛ ልጅ ነች። እንዲህ ነገር ታደርጋለች ተብላ የምትታሰብ ልጅ አልነበረችም በጭራሽ። ቀን አብራ ውላ የጓደኞቿ ልደት ላይ ውላ ማታ 1 ሰዓት ነው ምንም በማናቅበት ሁኔታ መርዝ እንኳን መጠጣቷን ባልነገረችን ሁኔታ ውስጥ ጠጥታ ፋይናሊ ሁሉ ነገር ሰውነቷ ውስጥ መስራት ከጀመረ ምናምን አሁን ከባድ ነው። ራሴን በጣም አረጋግቼ ነው ላወራህ የሞከርኩ ያለሁትና ከባድ ነው። በቃ እሷ ያ ሁሉ ነገር
ለምን አደረገች የኛም ጥያቄ ነው። ምንም የጎደለባን ነገር የለም፣ እግዚአብሔር ይመስገን። በዛን ሰዓት ላይም ቤተሰቦቻችን እናቴም አባቴም በደንብ ሰርተው የሚያኖሩን ሰዎች ነበሩ። እስቲል ነው ይሰራሉ፣ ጎበዞች ናቸው፣ ወጣቶች ነበሩ ምናምን። ግን እሷ እንደዛ ስታረግ ኮምፕሊትሊ በቃ ላይፋቸው ምናምን ቆመ ማለት ነው። በቃ ለእናት ልጄ ብሎ መቅበር በጣም ከባድ ነገር ነው እና እኔ ከዚህ በፊት ከሷ በፊት እኔ ሞክሬ ነበር እና በመልክም በስራም በባህሪም በሆነ ነገር የሚመሳሰል ሰው አለ አይደለ? እኔና እሷ የመንታ ያህል ነው የምንመሳሰለው። ፊታችን ታላቅዬ የትኛው ናት ታናሽዬ የትኛው ናት ተብሎ ነው ሰፈር ውስጥ እንኳን እንትን የሚጠይቁንና መጀመሪያ እኔ ነበርኩ ይህንን ነገር የሞከርኩት ያለ ምንም ምክንያት። እናቴ ለምን ትምህርት ቤት አረፈድሽ ብላ ስለገረፈችኝ ብቻ ነው ተነስቼ ራሴን ላጥፋ ሙከራ ያደረኩት። ከዛን አልተሳካም። እግዚአብሔር እድል ሰጠኝ ለኔ፣ ለእሷ ግን እድሉ አልነበራት። እሷ ሐኪም ቤት ስትሄድ በዛን ሳኑ ምን ልፈለገ 10ኛ ልጅ ሆና ነው የገባችው። 10 ልጆች በዛን ቀን መርዝ ጠጥተው ነው 9 ልጆች ከሷ ጋር 10 ማለት ነው መርዝ ጠጥተው ነበር። ግን ማንም የሞተ የለም ከሷ ውጪ። እሷ ነበር መትረፍ ያልቻለችው። አሟሟቷ ደግሞ በጣም በቃ የመጨረሻ ተነፋፍታ አብጣ ምናምን ነበር የሞተችው። እሷ ሁላ እስከማትመስል ድረስና የሚያውቀኝ ሰው ምናልባት ካለ እዚህ የእሷን አሟሟት በደንብ ያውቃልና ምን አይነት መድኃኒት እንኳን እንደወሰደች አናውቅም። እስቲል ነው ድረስ ማለት ነው። እኔ ልን የምፈልገው ሁሉም ሰው ደስተኛ ነው፣ ላይፍ ህይወቱም ደስተኛ ነው፣ ያለበትም ሞመንት ምናምን ኢንቫይሮንመንቱ ምናምን እኮ አሪፍ ነው እኮ። ግን ሴጣን ደግሞ የሆነች ደቂቃ ይፈልጋል፣ የሆነች ነገር። አሁን እኛ ምን ሆነ እንደሆነ እንኳን ከዛሬ ምንም የምናውቀው ነገር የለም። ግን በቃ ያችን ነገር ይፈልጋል፣ የሆነ ሹክ ይላታል። ወይ እናት እንደ እናትነት ልትቆጣ ትችላለች። በዛን ሰዓት ላይ ተነስታ ነው ያንን ነገር ምናምን ልታደርግ የምትችለው። የሰው ልጅ ደስተኛ ሆኖ ሁሉም ሞልቶለት ግን ሴጣን ልክ አይደለህም እንዴ አንተ የምትኖረው ህይወት ልክ አይደለም ሊል ይችላል። በቃ አንተ ያለበት ቦታ ያንተ ቦታ አይደለም ምናምን ብሎ ሊነግር ይችላል። እና ያንን ነገር እንዲያደርጉ ይገፋፋል። የሰው ልጅ እናት ካለው ስፔሻሊ እናት ካለው ለእናቱ ሲል መኖር አለበት። በቃ ከእናት በላይ ምንም የለም እና እዚህ ምድር ላይ ለእናት ካለው እግዚአብሔር በቃ የሆነ ልቦናችሁን እንዲመልሳችሁ ነው። የሆነች ያልፋል ማያልፍ በዚህ ምድር ላይ ምንም የማያልፍ ነገር የለም። እኔ ከዛ በኋላ ብዙ ፈተና በራሴ ላይ ራሱ አድርሻለሁ፣ ብዙ ነገር ግን አልፌዋለሁ። ራሴን ለማጥፋት አልሞክርም። ለምን እኔ በህይወት ቆሜ የእህቴ አልፋ የእናቴን ሀዘን አይቻለሁ በቆሜ እና ከባድ ነው። ልጄ ብሎ መቅበር በጣም ከባድ ነው። መሰልቸት አለ፣ አይን መጥፋት አለ፣ ሰው መሰልቸት አለ። ቤተክርስቲያን እናቴ ቤተክርስቲያን እንደተከለከለች አውቃለሁ። አትገባም። መቃብሯ ቦታ እየሄደች ታለቅሳለች። ዘበኛው ያውቃታል ገና ከሩቁ። እህቴ ከሞተች አመታት አልፏታል። ጓደኞቿ ዩኒቨርሲቲ ምናምን ሄደዋል። ግን ስቲል ነው እናቴ እንደ አዲስ ነው ብታለቅሰው። ጎረቤት ሁላ ሄዶ ገብቶ እንትን ሚላት የለም፣ አይዞሽ ምናምን ሚላት እንኳን የለም። ለምን በቃ ሁሉም ሰለቻቸው። ማትሰለቹት በቃ በቤተሰብ ብቻ ነው። ያ ቦታ የእናንተን ቦታ ከበር ማድረግ የማይሸፈን ቦታ ነው። እናንተ የትም ቦታ ምንም ቫሉ የለኝም ብላችሁ ብታስቡ ቤተሰቦቻችሁ ቦታ ግን አለ። በቃ የራሱ የሆነ ቦታ አለ። ማያልፍ ቀን የለም። ሁሉም ነገር ያልፋል። ዛሬ ብናለቅስ ነገ ደስታ ነው። ማንም ሰው ላይ ከደረሰው ፈተና በላይ እኛ ላይ አይደርስም። እኔ ችግሬን ባወራ ወይኔ ምናምን ብለህ ልትል ትችላለች። ግን ከኔ የበለጠ ደግሞ ከኔ የባሰ ሀዘን ደግሞ አለ፣ ከኔ የባሰ ደግሞ ችግር አለና ለሚያልፍ ቀን የዘላለም ጸጸት የዘላለም የገር እሳት ከሚሆንብን ሁላችንም ተረጋግተን ቆም ብለን ብናስብ። ይሄ የራስ ማጥፋት ሙከራ ምናምን በጣም ከባድ ነው። ብትኖር ሞክረህ ራሱ በህይወት ብትኖር በሽተኛ ነው የምትሆነው። ውስጥ ጨጓራ ምናምን ጤነኛ አይሆንም። ፊዚካሊም ጥሩ አትሆንም፣ ሜንታሊቲም ጥሩ አትሆንም። በቃ ይሄ እኔ ስለማውቀው ነው የምነግራችሁና
እህቶቼ ባካችሁ በተለይ እናት ካላችሁ እናታችሁ የምትወዱ ከሆነ ራስ ወዳድ ሆናችሁ ካልሆነ ያንን ነገር እንድታረጉ የሚገፋፋችሁ ሌላ ነገር ነው ብዬ አላስብም። ማያልፍ ነገር ምንም ነገር የለም ከእናንተ ከህይወታችሁ ዋጋ የሚበልጥ ነገር የለምና እግዚአብሔር እንዲረዳችሁ ጸልዩ። ማያልፍ ችግር የለም። ችግሮች ሁሉ በየቀኑ ይመጣሉ። ግን እንዴት አድርገን ችግራችንን ማለፍ አለብን የሚለውን ነገር ላይ ትኩረታችንን ብናደርግ ይሻላል። ቤተክርስቲያንን መደበቂያ ነው። ያቺ ደቂቃ ስታልፍ በቃ የመጨረሻ ያቺ አርጊ ያለችን ሰዓት እንኳን ተነስተ የሆነ ቦታ ብትሄድ ወይ ከዛ አካባቢ ወይ ቦታ መቀየር ወይ ሀሳብ የሆነ ነገር መቀየር ቢቻል በቃ አለፈ። ከዛን ለምን እንደዚህ ላደርገው ቻልኩኝ ምናምን ተብሎ ይታሰባልና ያም ጊዜ ያልፋል። ሁሉም ነገር ያልፋል እና ቤተሰብ ያላችሁ ባካችሁ ራሳችሁን አታጥፉ። የማያልፍ ነገር የለም። ፈሊ ይሄን ላይ ገባሁት። በቃ በጣም ነው የምናመሰግነው። ጊዜ ያቆርልን። በጣም ከባድ ነው አንቺም ያሳለፍሽው ነገር በእውነት እግዚአብሔር አምላክ ለአንቺም ለቤተሰቦችሽም ብርታቱን ይስጣችሁ። ምንድነው በዚህ አጋጣሚ በኖርማል እንደዚህ በጣም ተራ በሆኑ ጉዳዮች ብቻ ሳይሆን ሌላም ጠንካራ በሆኑ ጉዳዮች ስፔሻሊ በእጮኝነት ህይወት ላይ በትዳር ህይወት ላይ ሆናችሁ ከትዳር አጋራችሁና ከእጮኛችሁ ጋር ስለተጣላችሁ ራሳችሁን ለመጥፋት የምታስቡ ሰዎች ፕሊስ እባካችሁን ወላጆቻችሁን አስቡ። የእውነት ወላጆቻችሁን አስቡ። በጣም ከባድ ነው። በጣም ከባድ ነው ማለት ኢማጂን እናንተ እንደዛ ባረጋችሁ ቅጽበት የእናንተ ወላጅ እናት ምን ያክል ልታነባ እንደምትችል የእናንተ ወላጅ አባታችሁ ምን ያክል በራሱ ላይ አፈር ሊፈጽም እንደሚችል እጅግ በጣም ልታስተውሉ ይገባል። አንድ ሰው ያሳያችሁትን ፍቅር የሰጣችሁትን መልካምነት ንቋቃሉ የሚሄድ ከሆነ በቃ ያ ሰው እናንተ ምንም ነገር ብታረጉ እንደዚህ ይሆናል። ራሳችሁን አጠፋችሁ አላጠፋችሁ ኖራችሁ አልኖራችሁ ምንም ራስን ከማጥፋት ይልቅ ኖራችሁ ራሱ ክብር ካልሰጣችሁ ለእናንተ ምንም አይነት ኬር እየሰጠ አይደለም ማለት ነው እና ብዙ ያን ያክል ዋጋ ልትከፍሉ አይገባም። እባካችሁ የሚወዷችሁ ሰዎች አሉ፣ ለእነሱ ስትሉ መኖር ይጠበቅባችኋል። ፕላስ ደግሞ ሁሉም ሰው የመጣበት ዓላማ አለው። ክርስቲያኖች የምንኖረው ለምንድን ነው? ዓላማው ምንድን ነው ታውቃላችሁ? ኖረን ተስፋ የምናደርጋት መንግስተ ሰማያትን ለመውረስ ነው። በዚህ ምድር ላይ እያንዳንዱ ሰው እየኖረ ያለው ለሰማይ የሚሆነውን ስንቅ እንዲያዘጋጅ ነው። አለቀ። ስለዚህ ኖረን ተስፋ የምናደርጋት መንግስተ ሰማያትን ለመውረስ ምን እናድርግ የሚለው ነገር ነው እንጂ ልትጨነቁበት የሚገባው ከእግዚአብሔር ጋር ሊያጣላችሁ የሚችለውን ነገር በፍጹም ገንዘብ ልታደርጉ አይገባም። በተደጋጋሚ እንዳልነው ምንም አይነት ችግር ቢገጥማችሁ ራስን ማጥፋት መፍትሄ አይደለም። ራስ ማጥፋት መፍትሄ አይደለም። አለቀ። ክርስቶስ ስጋውን ቆርሶ ደሙን አፍስሶ በመስቀል ተሰቅሎ ሕማም ተቀብሎ ዋጋ ከከፈለላት ከአንዲት ነፍስ ጋር የሚነጻጸር ምንም ይችላል። ስለዚህ እባካችሁን ወንድሞቻችን እህቶቻችን ፕሊስ በእንደዚህ አይነት ህይወት ውስጥ ያላችሁ ደጋግማችሁ አስተውሉ። ደጋግማችሁ በደንብ አስተውሉበት ለማለት ያክል ነው። እህታችን እጅግ በጣም እናመሰግናለን። እሺ ፈልዬ አመሰግናለሁ። በሰላም ዋሉ። እሺ የኔ ተወዳጆች በጣም ትንሽ እየደከመኝ ስለሆነ እረፍት ላድርግ። እሺ በሉኝ፣ ግድ የላችሁም። እንደዚህ ያልኩት ከምን አንጻር ነው? እየደከመኝ እናንተን መስማት አለብኝ እና እየደከመኝ ሲሄድ ትንሽ እንዳይቋረጥ ማታ 3 ሰዓት ላይ እገባለሁኝ። ማታ 3 ሰዓት እገባለሁኝ። አትፈቅዱልኝም? አትስማሙም? ትስማማላችሁ? ማታ 3 ሰዓት ላይ ድጋሚ እገባለሁ። እሺ ማታ 3 ሰዓት ላይ ሁላችሁም ኤግዛክት ተመሳሳይ ሰዓት ላይ ተገኝታችሁ ምናምን በደንብ ኮፒ ሊንክ በደንብ ሼር አድርጋችሁ ብዙ እህቶች ወንድሞች እንዲመጡ እንደምታደርጉ ተስፋ አደርጋለሁ። መልካም በቃ
ትንሽ ረፍት ላደርግ። ይቅርታ አድርጉልኝ። እንደዚህ አይነት ስህተት አይደገምም። በጣም ይቅርታ አድርጉልኝ። እሺ ተወዳጆች፣ ማታ 3 ሰዓት ላይ ይገባለሁኝ እንደ እግዚአብሔር መልካም ፈቃድ። በሁሉም ነጥቦች ላይ እናወራለን። እሺ፣ ሰላም እግዚአብሔር ከሁላችን ጋር ይሁን። ደህና ሁኑልኝ ተወዳጆች።